ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ደግሞ ይዤላችሁ የመጣሁት በቀ ቤተሰቦች ቃላት ምስረታ ነው። በቀ ቤተሰቦች ቃላትን እየመሰረቱኝ እስከ መጨረሻው አሳያችኋለሁ ማለት ነው። ከቀ እስከ ቆ ባሉ ፊደላት ቃላትን መስርቼላችኋለሁኝ። እነዚህን አምስት ቃላት በእያንዳንዱ መስርቻለሁ። እነዚህን ቃላቶች በደንብ እንዴት ይነበባሉ የሚለውን በደንብ የማሳያችሁ ይሆናል። በደንብ አብረን በጋራ እናነባቸዋለን። እናንተ የሚጠበቅባችሁ ይህን ቪዲዮ እስከ መጨረሻው ማየት ነው። አሁን ቀጥታ ወደ ቪዲዮ እንሂድ። እሺ የመጀመሪያዋ ፊደል ይቻት ቀ ትባላለች። በቀ አምስት ቃላት መስርቼላችኋለሁ። በቀ የመሰረታችሁ ቃላቶችን አሁን በጋራ እኔ ጋር ታነባላችሁ። በጋራ እናንባቸው። እሺ ቀረ 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 ቀን 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 ቀኝ 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 ቀለም 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 ቀበቶ ቀበቶ ቀበቶ። አሁን ደግሞ ሁለተኛዋ ፊደል ላይ ደርሰናል። ሁለተኛዋ ፊደል ቁ ትባላለች። አሁንም በቁ የሰራናቸው አምስት ቃላቶች አሉ። እነዚህም በጋራ አብረን እናንብባቸው። እናንተም አብራችሁ ከኔ ጋር አንብቡ። ቁጣ 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 ቁራ 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 ቁልፍ 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 ቁመት 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 ቁጥር ቁጥር ቁጥር። አሁን ደግሞ ከሶስተኛዋ ፊደል ደርሰናል። ሶስተኛዋ ፊደል ቂ ትባላለች። አሁንም በቂ የሰራናቸው ቃላቶችን አብረን በጋራ እናንብብ። ቂጣ 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 ቂም 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 ቂል 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 ቂልንጦ 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 ቂመኛ ቂመኛ ቂመኛ። አሁን ደግሞ አራተኛዋ ፊደል ላይ ደርሰናል። አራተኛዋ ፊደል ቃ ትባላለች። በቃ የሰራቸው ቃላቶችን አሁን እኔ ጋር አፍራችሁ አንብቡ። በጋራ እናንብባቸው። ቃል 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 ቃኝ 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 ቃመ 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 ቃና 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 ቃላት ቃላት ቃላት። አሁን ደግሞ አምስተኛዋ ፊደል ላይ ደርሰናል። አምስተኛዋ ፊደል ቄ ትባላለች። አሁንም በቂ የሰራናቸው ቃላቶችን አብረን በጋራ እናንብባቸው። ቄስ 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 ቄራ 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 ቄብ 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 ቄጠማ 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 ቄንጠኛ ቄንጠኛ ቄንጠኛ። እሺ አሁን ደግሞ ስድስተኛ ፊደል ደርሰናል። ስድስተኛ ፊደል ደግሞ ማን ትባላለች? ቅ ትባላለች። በቅ የሰራናቸው ቃላቶችን እነዚህንም አሁን በጋራ እናያቸው። በቅ የሰራናቸው ቃላቶችን በጋራ እናያቸው። እሺ ቅኔ 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 ቅቤ 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 ቅል 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 ቅሬታ 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 ቅጥያ ቅጥያ ቅጥያ። አሁን ደግሞ ከቀ ቤተሰብ ከመጨረሻዋ ፊደል ደርሰናል። የመጨረሻዋ ወይም ሰባተኛዋ ፊደል ማን ትባላለች? ቆ ትባላለች። አሁንም በቆ የሰራናቸው ቃላቶችን አሁን በጋራ እናምሽ። ቆቅ 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 ቆሎ 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 ቆብ 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 ቆጠረ 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 ቆጣቢ ቆጣቢ ቆጣቢ። ይዤላችሁ የመጣው ቪዲዮ ይህን ይመስላል። እነዚህን ቪዲዮውን እያቆማችሁ እየጻፋችሁ እየተለማመዳችሁ በደንብ አንብቧቸው። በጣም ቀለል ያሉ ቃላትን ይዤላችሁ የመጣው እነዚህ በቃ ቪዲዮውን እያቆማችሁ ትጽፋላችሁ፣ ታነባችኋላችሁ። በጣም ቀላል ናቸው። በቀላሉ መያዝ ትችላላችሁ። በቀጣይ ደግሞ በሌላ ቪዲዮ እስከምንገናኝ ቸር እንሰንብት።